እና በጨበጡት መርካት አይቻልም። በሁሉም ነገር እግዚአብሔር ሲቀድም ነው። ዛሬ ወርሃዊ መታሰቢያቸውን የምናከብርላቸው ቅዱሳን በማንኛውም ነገራቸው እግዚአብሔርን ያስቀደሙ ናቸው። ጻድቁ ብቻ አይደሉም። የጻድቁ አባትና እናት ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ከሚባሉ በቅዱስ ጋብቻ ተጋብተው ሥርዓተ ቤተክርስቲያንን ሕገ ቤተክርስቲያንን የጠበቁና ያስጠበቁ በመጽሐፍ ቅዱስ ብዙ ባለትዳሮች አሉ። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ስንመለከት ዘካርያስንና የኤልሳቤጥን ትዳር ቅዱስ ሉቃስ እንዲሁ ይገልጠዋል። ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ምን ማለት ነው? በቤታቸው ሰላም፣ በውጭ ሰላም የተረጋጉ መኖራቸው በሕይወታቸው፣ በቤተ ክርስቲያን ደግሞ ወንጌል የማያቋርጡ ቅዳሴ የማያቋርጡ ትእዛዘ እግዚአብሔርን ሕገ እግዚአብሔርን የሚጠብቁ ናቸው። በትዳራቸው ውስጥ ነቀፌታ የሌለባቸው ናቸው ማለት ነው። ሌላው ስምዖን ወአቅሌስያ የጻድቁ ገብረ መንፈስ ቅዱስ እናትና አባት እንደዚሁ በኑሯቸው በትዳራቸው ነቀፌታ ያልነበረባቸው እንደሆኑ ቅዱስ ያሬድን ገድላቸውን ገድለ ቅዱሳንን ይናገርላቸዋል። እንዲሁም ዚያርያና ስምዖንም የጻድቁ ኢትዮጵያዊ በቀል ተክለ ሃይማኖት እናትና አባትን እንደዚሁ እንቅፋትና እንከን የሌለባቸው ቅዱሳን እንደሆኑ ይናገራል። እንግዲህ እነዚህም ሁሉ ተናግሮ በዚህ ሰዓት መጨረስ አይቻል። ዕብራውያን 11:34 ላይ ስለነ ጌዴዎን፣ ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ሶምሶን የምንናገርበት ጊዜና ሰዓት የለም፣ ጊዜ ያጥረናል ብሎ ነው የሚዘጋው ቅዱስ ጳውሎስ። ሕገ እግዚአብሔርን ትእዛዘ እግዚአብሔርን ስለጠበቁ ሰዎች ተናግረን የምንጨርስበት ጊዜ የለም። እንዲሁም ደግሞ ትእዛዝን ያፈረሱ ሕግን ያልጠበቁ በቅዳሴውም በወንጌሉም እያቋረጡ የሚሄዱ አቋርጠው የሚገቡ ሩጠው የሚያቆርቡ ሩጠው የሚወጡ እነዚህ ሁሉ ተናግረን ማንጨርሰው። ነገር ግን ሕገ እግዚአብሔር በእኛ ፈጽሞ እንኳን ሊጨረስ ይቅርና የማይነካም ስለሆነ ሠራይሃ ለሕግ ወፈጻሚሃ ለሕግ፣ ሕግን የሠራ እግዚአብሔር ሕግን ሊፈጽም መጥቶ ፈጽሞ ሕግ ወአስተርአየ ገሃደ፣ ሕግን አጠናቆ ነው የሚለው። ሕግ መጽሐፋዊ፣ ሕግ ጸባያዊ ሁለቱንም አጠናቆ በቀራንዮ ተሰቅሎ በጎልጎታ ተቀብሮ በሦስተኛው ቀን ተነስቶ በ40ኛው ቀን አድርጎ በ50ኛው ቀን መንፈስ ቅዱስን ለሐዋርያት ብሎም ለእኛ ልኮ ዛሬ በመንፈስ ቅዱስ ስንመራ ወንጌልን ተረጋግተን እናዳምጣለን። ቅዳሴውን ተረጋግተን እናስቀድሳለን። ኑሯችን ተረጋግተን እንኖራለን። እንኳንስ በሃይማኖት በፖለቲካ እንኳን ያልረጋ ፖለቲካ ሀገር ያፈርሳል እንጂ ሀገር አያንስም። በተለይ ደግሞ በሃይማኖት መረጋጋት ይጠይቃል። በሀገራችን አነጋገር የአገዳ ከብት የሚባል ስም አለ፣ የማይረጋጋ ማለት ነው። ስለዚህ ሰው ሲረጋጋ ሕይወት ያለው ይሆናል፣ ካልተረጋጋ እንስሳዊ ባህሪ ያይላል ማለት ነው። ያ ደግሞ አዳምና ሔዋን እንድናይ ያደርገና እግዚአብሔር አራቱ ባህርያተ ሥጋ ከምን አዳምና ሔዋንን ወይም አዳምን ፈጥሮ ሕይወትን አደለው ይለናል። አሁን ሰው ሕይወቱን ጠብቆ ሲኖር እንደ መላእክት ብሎም እንደ ፈጣሪው እንደ እግዚአብሔር ይሆናል ማለት ነው። ሕይወቱን እየረሳ ማለት ትእዛዝን መጣስ፣ ሕግን አለማክበር፣ ጾም፣ ጸሎት፣ ፍቅር፣ ይቅርታ ከሰውነታችን ሲወጡ ግን እንስሳዊ ባህሪ ያይላል ማለት ነው። ያን ጊዜ ሰው ከሰው ወጥቶ
እንስሳ ሆነ ይባላል። ከዚህ ሰውራችሁ መድኃኒዓለም። እስኪ እንደገና በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአውደ ምሕረቱ ላይ የምትገኙ ሊቃውንተ ቤተክርስቲያን እንዲሁም በዝማሬ ያገለገልከን ወንድማችን የስብከተ ወንጌል መምህራን አረጋውያን አባቶቻችን እንዲሁም እናቶቻችን፣ ወጣቶች እንዲሁም ሕፃናት ራቅም ብላችሁ እንዲሁም ቀረብ ብላችሁ የጻድቁን በረከት የእግዚአብሔር ቸርነት የቅዱስ ሚካኤልን ተራዳይነት ሽታችሁ የሰማዕቱ የቅዱስ ጊዮርጊስን በረከት ለማግኘት ወደዚህ ቅዱስ ስፍራ የመጣችሁ ምዕመናንና ምዕመናት አባቶቻችን እናቶቻችን እንደምን አደራችሁ? እንደምን ሰነበታችሁ? እስኪ የሰነበታችሁ እግዚአብሔርን አመስግኑ። ታምረ ማርያም ሲነበብና ገድል ከተነበበ በኋላ ግጥ ብላችሁ ስለምትወጡ እንደው ግጥ ብላችሁ ስትወጡ አስደነገጣችሁኝና ከስብከቴ ውጭ ወጣሁኝና ሌላ ቦታ ቆየሁኝ። አጭር ነገር ነው የምንነጋገረው። እግዚአብሔር ከሁላችን ጋር ይሁን። አሁን ከዚህ በኋላ ይዤ የመጣው ወንጌል ነው። ከዚህ በፊት የነበረው ግን ማሳሰቢያ ነው። ሰምታችሁ ያላል። ወንጌል አቋርጦ አይከድም። ቅዳሴ አቋርጦ አይከድም። ዝማሬ አቋርጦ አይከድም። በረከት ያሳጣል። እንኳን ሳቆራርጠነውም እንደውም እየተቆራረጥን ነው። እየሰማችሁ ይዋል። አገልግሎቱን አቆራርጠነውማ መድኃኒዓለም የለም። ዛሬ እንደ ቲክቶክ መርሃ ግብር በፍቅሩ በይቅርታው በሀገር በሃይማኖት በባህል በስርዓት እየተቆራረጠ ነው ሁሉም ነገር ያለውና ወደ ነበረበት መድኃኒዓለም ይመልስልን። እስኪ ሁላችሁም ተናገሩ። ሰማይ በሉ ዝናብን ሰጠ፣ ምድርን ዘርን አበቀለች። እስኪ ድገሙ። ሰማይ በሉ ዝናብን ሰጠ፣ ምድርን ዘርን አበቀለች። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ሁለት ቦታ ላይ እንነሳለን። ቅዱስ ዳዊትም አስቀድሞ በትንቢቱ ምድርኒ ተወፍሬሃ ወይባርከነ እግዚአብሔር አምላክ ብሎ አስቀድሞ ውሃበ ፍሬሃ ይላል። እነሆ ከክርስቶስ መወለድ ከ1000 ዘመን በፊት ሰማይ ዝናብን እንደሚሰጥ ምድርም ዘርን እንደምታበቅል የበቀለው እንደሚለመልም የለመለመው እንደሚያብብ ያበበውም እንደሚያፈራ እነሆ በኖህ በነ ሰሎሞን በነ ዳዊት እግዚአብሔር በቀጥታም በተዘዋዋሪ እርሱ ዝናብን እንደማያቋርጥ መሬትን እንደምታበቅል የበቀለውም እንደሚለመልም የለመለመውም እንደሚያብብ ያበበውም እንደሚያፈራ እግዚአብሔር ቃል ኪዳን ገብቷል። እስኪ አመስግኑት ይህንን አምላክ። እንታሪው ናችሁ እኛው ሐዋርያው ያዕቆብንና ነቢዩ ኤርምያስን ዋቢ አድርገን ዘይሁን ዝናበ ተወን ከመ ትካት ይበልዕ አውደ እክል በረከተ ምክያዳተ ወይን ቅዱስ ያሬድን ተናግሮታል። ቅዱስ ያሬድ የወሰደው ከነቢዩ ኤርምያስ ነው። ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 5 ቁጥር 4 ላይ የኋለኛውንና የፊተኛውን ዝናብ እግዚአብሔር ይሰጣል፣ ምድርም ደግሞ ታበቅላለች፣ የበቀለውም ያድጋል ብሎ ይልቁንም እግዚአብሔር ስለ ቃል ኪዳኑ አለ ኤርምያስ ዝናብን ይሰጣል፣ ምድርም አደራዋን ትመልሳለች፣ ታበቅላለች። ግን ሰው እግዚአብሔር ዝናብን ስለሰጠውና መሬት ስላበቀለች እግዚአብሔርን አያመሰግኑም ይላል። እስኪያመስሉት መድኃኒዓለም ችግሩ ያለው ያቃረው አለ። ሰው ግን ስለደረገ ነገር አያመሰግንም። አዎ ዝናብን እግዚአብሔር ሲያወርድለት መሬትን ስታበቅል ስለተደረገው ነገር ሰው አያመሰግንም። እግዚአብሔር ግን ብናመሰግነውም ባናመሰግነውም ብንወደውም ባንወደውም ብናመልከውም ባናመልከውም ብንቀርበውም ብንርቀውም ዝናብን ስለ ቃል ኪዳኑ ያዘንባል። አሁን እየተጨነቅን ያለ እንደ አዲስ አበባ ያለንባት ሀገር 80% ግብርና የንግዱ ጉዳይና የደሞዝ ጉዳይ 20% አለ። ስለዚህ ዛሬ ተዘርቶ ቀደም ብለው በለመዱት ልምድ አባቶቻችን
አንዳንዱ በቅሎ ጠውልጎ እየደረቀ ነው። አንዳንዱ ደግሞ ወድ እየበላው ነው። አንዳንዱ ደግሞ ገና ከአፈር ጋር እየታገለ ነው። በዚህ ምክንያት ብዙ ወገኖቻችን ከካህናት ጋር መጣመር እግዚኦ እያሉ ነው ያሉ። እኛ ደግሞ እየተባላን ነው ያለ። እነሱ ዝናብ አጥተው እግዚኦ ይላሉ፣ እኛ ደግሞ ሌላ ጉዳይ ላይ ያለን። ሁላችንም ወደ አንድ አመለካከት መድኃኒዓለም ያምጣል። አሜን በሉ። ሰማይ በሉ ዝናብን ይሰጣል፣ ምድርም ታበቅላለች። በሁለቱም ሊቃውንቱ ተናግረውታል። ልብ አድርጉ። አሁን ከሰኔ 25 ጀምሮ እስከ መስከረም 25 ያለው ክረምት ይባላል። ምን ይባላል? ግን ቀደም አድርገን አንዳንድ ጊዜ በሰፊ የለመደ ቤት ወደ ጠባብ ወረዱ ቢሉት ከባድ። ለዚህ ነው አባቶች ምን ያሉ? ከታች ወደ ላይ መውጣት ጥሩ ነው። ምን ማለት ነው? ከትንሽ ብሎ ወደ ላይ ብሎ መውጣት ጥሩ ነው። ከላይ ቆይቶ ግን ወደ ታች መውረድ ከባድ። እናንተ ብትችሉት ልጆች አይችሉትም። አስቀድማችሁ በሰፊው ካስለመዳችኋቸው ወደ ጠባብ ኑሮ ልጆች ይኑረዱ ብትሏቸው አይወዱም። ለዚህ ነው አባቶቻችን አስቀድሞ ከላይ ወጥቶ ወደ ታች ከመውረድ ከታች ወደ ላይ መውጣት እውቀት ነው፣ ብልሃት ነው ብለዋል። ጌታም ተናግሯል። በማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ሐዋርያት በአንድ ወቅት መንገድ ላይ ቁመው ወደፊት መቅደም ያለበት ማን ነው? ከላይስ ዝነኛ መሆን ባለበት ማን ነው? ስንኖርም በኋላ በመንግስተ ሰማይ ከመካከላችን ማን ነው ትልቁ የበላዩ እያሉ መንገዳቸውን አቋርጠው ሲነጋገሩና እርሳቸው በንግግር ውስጥ ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘና ሞላቸው አላቸው። እንዲህ የሚል አምላክ በመካከላችን ይድረስልን። አሜን በሉ። በገበያው፣ በመንገዱ፣ በትራንስፖርቱ፣ በትምህርቱ፣ በኑሮው ዛሬ ብዙ ንግግሮች አሉ። እነዚህን መፍታት የሚችል እግዚአብሔር ነውና ሁሉንም መድኃኒዓለም ይፍታል። እሱ ያልፈታው ችግር ሰው አይፈታው። የዓለምን ጦርነት ሰዎች ወጥተው እንደ ቃየልና እንደ አቤል ሞትን እንዳመጡትና ወገን እንዳደረጉት የዓለምን ጦርነት ወጥተው ያመጡ ሰዎች ናቸው። ወደ እኛም ወደ ኢትዮጵያ ስናመጣው ምክንያቱ ዲያብሎስ ነው። ዲያብሎስ የተጠቀመው ደግሞ በሰዎች ነው። በምንም ይምሰል ቅዱስ ጳውሎስ እንደተናገረው አይደለም ሰው የሰማይ መልአክ ሆኖ መምጣት ይችላል። አቅም አለው። ዲያብሎስ እያባላን እያነታረከን እያጨቃጨቀን ያለው እሱ ነው። እንደ ሀገርም እንደ ዓለምም ሰላምን ለማምጣት በቀጥታም በተዘዋዋሪ እየተሞከረ ነው። ነገር ግን የዚህ ባለቤቱ ማን ነው? ንገሩኝ። እግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ተራሮች፣ ወንዞች፣ ኮረብቶች፣ ሜዳው፣ ሸለቆው እጁ ያለው ማለት አይደል፣ እግርም አለው ማለት አይደል። በኢትዮጵያ ውስጥ በተራራውም፣ በሸለቆውም፣ በሜዳውም፣ በየመንደሩም በየጥሻውም ያሉ ቅዱሳን የሚታዩም የማይታዩም ወደ እግዚአብሔር እጃቸውን ይዘረጋሉ ማለት ነው። ዛሬ ግን እየዘረጋ ነው። አንዳንድ ወደ አሜሪካ፣ አንዳንድ ወደ ሌላ፣ አንዳንድ ወደ ሌላ፣ አንዳንድ ወደ ጣዖት፣ አንዳንድ ወደ አምልኮ ምናምን ወደዚያ ነው የሚዘረጋው። ወደ እግዚአብሔር የዘረጋ አንዱ ለልማ ብንዘረጋ በእውነት አንድ ሙሴ ጠፍቶ ነው። በእውነት አንድ እስራኤል ጠፍታ ነው። 600,000 እስራኤላውያን እምትንሰይ በሙሉ ህዝብ ከእስራኤል ወደ ትስብእት ውስጥ መጻብዕ ሕይወት ይህን ህዝብ ከምታጠፋው እኔን ከፈቃድህ ከምሕረትህ ከበጎነትህ ለየኝ ብሎ እጁን ዘርግቶ ዓይኑን ገልጦ ጸልዮ ያን ህዝብ አድኗል። እኛስ የታለ አለን? ገድለኛል። በየሚዲያው በየቀኑ የተለያዩ አጀንዳዎች ሰጥቱናል። የተቃጠለው ቤተክርስቲያን እንዳንገነባ፣ የሞቱትን አባቶች ነፍስ ይማር እንዳንል፣ ስለ ሀገራችን እንዳንጸልይ በተለያየ አጀንዳ እየሰማችሁ ነው። የተለያየ አጀንዳ አንዳንድ ጊዜ በታምረ ማርያም፣
አንዳንድ ጊዜ በገር፣ አንዳንድ ጊዜ በድርሳን፣ አንዳንድ ጊዜ በጽላት፣ አንዳንድ ጊዜ በከበሮ፣ አንዳንድ ጊዜ ደግሞ በስላሴ፣ አንዳንድ ጊዜ ደግሞ ኢየሱስ ፍጡር ነው፣ አንዳንድ ጊዜ ማርያም አታማልድ የማይሰጡን አጀንዳ ነው። እየሰማችሁ ይሆናል። ግን እዚያ ሚዲያ ውስጥ አውቆ የተደበቀ ሰራዊት አለ። ስለ ቤተ ክርስቲያናችን አንድ እንዳንሆን፣ ስለ ሃይማኖታችን አንድ እንዳንሆን ነጠላ ለብሰው ካባ ለብሰው ሻሽ ጠምጥመው የሆነ ግሩፕ ውስጥ ተሰብስበው ይዘው ይውላል። ሌላው ደግሞ ቲክቶክ ላይ ተደብቆ ነው ሲያወራ ይውላል። ሁሉ አጀንዳ። እየሰማችሁ ይሆናል። አንድነት ኃይል ስላለው አንዱ እንዳንጸልይ ሊቃውንቱ የሚናገሩትን ለሊቃውንቱ ትቶ በሊቃውንቱ ጉባኤ እስከሚመለስ ድረስ በእርግጥ ከእኛው ጋር ችግሩ አለ። የአዳራሽና የአውደ ምሕረት ስብከቶችን ለጊዜን ስለማንናገር ጥያቄ ያስነሳሉ፣ ህዝብን ያወላብሉብናል፣ ግራ ያጋባሉ ብለን አለመናገራችን የጉባኤ አስተምሮችን አውደ ምሕረት ላይ ብዙ ጥያቄና ብዙ ይልቁንም በውስጣቸው ሊተረኩና ሊነገሩ ሊመሰጠሩ የሚገባቸው ቃለ እግዚአብሔር አውጥተን ወደ ምሕረት ላይ ስንናገራቸው በዚያ ምንድን ነው የሚባለው? ውሻ በቀደደው ጅብ ይገባል የሚባል ነገር አለ። አንዳንድ አገልጋዮች በሚከፍቱት መንገድ ብዙ ጊዜ አጀንዳ እየመጣ እናየዋለን። እግዚአብሔር በእውነት የሁላችንም አይኑራ እንዲያድርግልን። አሜን ነው። አይተናል። ባለፈው አንድ ጊዜ ቤዛ የሚባል መጣና እነሆ ብዙ አጀንዳ ሆነ። አሁን ደግሞ በስላሴ አጀንዳ፣ አሁን ደግሞ በሌላ ይህ ሁሉ ችግራችን እንዲፈታ አንዱን እንዳንጸልይ እንጂ መልሱም ጥያቄውም አንድና አንድ ነው። እየሰማችሁ ይላል። እውነትን አምኖ መቀበል ብቻ፣ እውነቱን መናገር፣ እውነቱን ተናግረን እውነቱን ሰምተን እንድንወጣ የአምላካችን የእግዚአብሔር መልካም ፈቃዱ ይሁን። ስለዚህ አንድ ሙሴ ጠፍቶ አይደለም፣ አንዲት ራሔል ጠፍታ አይደለም። በዚህ ሰማይና በዚህ ምድር በእውነት ሕፃናት እንዲኖሩ፣ አረጋውያን ያለ ጧሪ ያለ ቀባሪ ሲቀሩ፣ አብያተ ክርስቲያናት እነሆ ሲቃጠሉና ክርስቲያኖች በማንነታቸው ሲገደሉ ይህ ሁሉ እንዲህ ሲሆን አንድ ሆነን ብንጸልይ እግዚአብሔር የትናንቷን ኢትዮጵያ መልሶ ያመጣል። እየሰማችሁ ይላል አይደለም። ውስጥ ያለው ከውጭ 9 ቅዱሳንን ተቀብላ ያስተናገደች ከግብፅ ገብረ መንፈስ ቅዱስን ተቀብላ ወደደ ስንቱ ልጠርላችሁ እነ ግራኝ መሐመድን ሌላውንም ደግሞ ሙስሊሞችን ከሳውዲ አረቢያ ተቀብላ ያስተናገደች ሀገር ዛሬ እርስ በርሳችን እንበላላባታለን። ኢትዮጵያ ትናንት ብቻ አይደለች፣ ትናንት አይደለች። ሁሉም በሰውነቱ ብቻ የሚኖርባት ሀገር ናት ኢትዮጵያ። እየሰማች ነው አይደል? አንተ እንታመልካለህ፣ አንተ እንታመልካለህ የለባትም። ድንጋይም ያምልክ፣ እንጨትም ያምልክ፣ ብሩንም አንጠልጥሎ ያምልከው ኢትዮጵያ የችግሩ አይደለም። ምክንያቱም ኢትዮጵያ መልክዓ ምድሯ አየር ንብረቷ ማን እንደሆነ ሁሉም ጠንቅቆ ያውቃል። ስለዚህ የኢትዮጵያ ታሪክ ይህ አይደለም። ሁሉም አብሮ ተደስቶ አብሮ አልቅሶ አብሮ በልቶ አብሮ ለብሶ የሚኖርባት ሀገር ናት። ይችን ሀገር የትናንቷን ማንነት እግዚአብሔር ይመልስልን። አሜን በሉ። ተዛዝኖ የሚኖር ሕዝብ ያለባት እንጂ አንተ ወዲህ አንተ ወጣ አንተ ኑር ያንተ ሃይማኖት ምንድን ነው? ምንም ያምር ሰውን በሰውነቱ ነው ማክበር ያለብን። እየሰማችሁ ይሏል። በደለም ሆዱን ያምጥ ሲፈልግ ሆዱን ከኛ የሚጠበቀው ማስተማር፣ ሰው ያለ ሃይማኖት እንዳይኖር፣ ሰው ጣዖት እያመለከ እንዳይኖር፣ ሰው ስልጣኑን፣ ሰው ሀብቱን፣ ሰው ብሩን፣ ሰው ልጁን፣ ሰው ታሪኩን እያመለከ እንዳይኖር ለዚህች ዓለም ሰራይ መጋቢ እግዚአብሔር እንዳለ መናገር ዝም ማለት። ከዚህ ውጭ ያለኛል ሐዋርያት እንኳን ተናግረዋል። ንነግርህ ወይ ዘብት ነው ያሉ እንናገራለን እንጂ ልምጭ ቆርጠን አንማታም ያሉ። ስለዚህ ሀገራችን ኢትዮጵያን ሰላም ያድርግልን መድኃኒዓለም። ከሰኔ 25 ወደ እስከ መስከረም 25 ያለው ክረምት ይባላል። ምን ይባላል አልኳችሁ? ክረምት ይባላል። ክረምት ማለት ያዕቆብ ምዕራፍ 5 ቁጥር 18 ላይ የተነሳንበት ርዕሳችን ነው። ሰማይ ዝናብን ሰጠ፣ ምድርም ፍሬዋን ወይም ዘሯን አበቀለች ይላል ቅዱስ ያዕቆብ። ወደ ቁጥር 7 ላይ ዝቅ ስትሉ እዚያ 5 ላይ ምን ይላል? የፊተኛውና የኋለኛውን ዝናብ ተስፋ አድርጎ ወይም እንደ ኢዮብ ታግሶ ለሚኖር መልካም ገበሬ
መልካሟ መሬት እነሆ ዝናብን ተቀብላ ታበቅልለታለች። መጀመሪያ ቡቃያውን፣ ከዚያ ልምላሜውን፣ ከዚያ አበባውን፣ ከዚያ ፍሬውን ገበሬው ያገኛል። እንግዲህ ብሉይ ኪዳን ላይ ኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር ኖኅን እንዲህ ብሎታል። ከሰማይ ወደ ምድር ስመለከት በዝናብ አብቅዬ በፀሐይ አብስዬ እነሆ የማኖረው ሕዝብ አምጿል፣ በድሏል፣ ክፋትን እስከ ጥግ ሰርቷል። ክበር ታቦተ በዘትር ዓለምን በንፍር ውሃ ላጠፋ ነውና አንተ ግን የምድንበት መርከብ ስራ አለ። መርከብ ሰራ። ኦሪት ዘፍጥረት ምዕራፍ 8:22 ላይ እግዚአብሔር ያንን የመዓት ዝናብ አስወግዶ መዳን የሚገባቸው በመርከብ ውስጥ አድኖ 8 ነፍሳትን ካሳለፈ በኋላ ብዙ ወተባዝዎ ምድዋ ለምድር። ከዚህ በኋላ እንደገና ሁለተኛውን ዓለም ጀምሩ። ትናንት በአዳም የጀመርኩት ይሄ መዓት መጥቶበታል፣ ደርሶበታል በራሱ ችግር። አሁን ሁለተኛውን ዓለም ጀምር ሲለው ኖኅ እንዲህ አለ። ሰው እየበዛ ሲሄድ እግዚአብሔርን መበደሉን አይተውም፣ ይበድላል። ታይቶታል። በኋላ የሰዶምና የገሞራ ሰዎች ጾታዊ ጋብቻ ወንድና ወንድ፣ ሴትና ሴት እየተጋቡ እግዚአብሔርን እንደሚያሳዝኑ ታይቶት ሰው እየበዛ ሲሄድ እግዚአብሔርን ይበድላል። እግዚአብሔር ሆይ አንተ ደግሞ ዛሬ በንፍር ውሃ ካጠፋኸው ነገ በእሳት ታጠፋዋለህ። ስለዚህ እኔና ልጆቼ ብቻ እናመስግንህ፣ ይቅር መባዛቱ አለ ነው። በ8 ሰው ብቻ ተመስግኜ አልቀርም፣ 8 ቢሊየን ሕዝብ ያለ ጊዜ ያመሰግነኛል አለና ለኖኅ ነገረው። ይልቁንም አለ ዘፍጥረት 8:22 ዘርና መዝራትና ማጨድ ማለት ነው። ዘርና መዝራትና ማጨድ፣ ክረምትና በጋ፣ ቀንና ሌሊት፣ ብርድና ሙቀት ይፈራረቃል እስከ ዓለም ፍጻሜ ድረስ። አያችሁ፣ ለዚህ ነው ዝናብ የሚዘንበው እኛ ስለጠየቅን፣ እኛ ስላለቀስን፣ ወይም ደግሞ እኛ ስለጠየቅንና እኛ ደግ ስለሆነ ሳይሆን ስለ አምላክነቱ ስለ ቃል ኪዳኑ ዝናብ ያወርዳል። ነገር ግን እንዳይዘገይና ወደኋላ ከለመድነው እንዳይወጣ በምህላና በጸሎት መጠየቁ ሃይማኖታዊ ሀገራዊ ነው። እየሰማችሁ ነው አይደል? ሲዘገይ ዘገየ። እንኳን ዝናቡን ሴትም እኮ ዘገየች እንላለን አይደል? ዘገየች እንላለን። ስለዚህ ዘገየ እንላለን። የተገየው እንዲቀር የተገየችው ቀን እንድትገኝ አስቀድመን እንዳዘገይ ብለን ስልክ ደውለን እንደምንናገረው ስልካችን ጸሎት ነውና በጸሎት እግዚአብሔር ለምነን ዝናብ ምሕረቱን እንዲያወርድልን መልካም ፈቃዱ ይሆነልን። ዝናቡ ሲዘንብ ደግሞ ማቴዎስ ጠይቁት። የማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ ምን ይላል? እግዚአብሔር ለጻድቃንም ለኃጥአንም ዝናብን ያዘንባል። አያችሁ፣ ለጻድቃንም ለኃጥአንም እግዚአብሔር ዝናብን ያዘንባል። ምን ማለት ነው? ለሚያመልኩትም ለማያመልኩትም፣ ለሚበድሉም ለማይበድሉም፣ እምነት ላላቸው ለሌላቸው፣ ሰውም አራዊትም አዕዋፋትም አሳም አሳንበሪ ለሆኑት ሁሉ ስለ ፍጥረታት እነሆ እግዚአብሔር ዝናቡን ያዘንባል። እስኪ አመስግኑት ይህንን አምላክ። ያዘንባል እግዚአብሔር። ይህንን ኢሳይያስንም ጠይቁት። በምዕራፍ 30 ቁጥር 23 ላይ እግዚአብሔር ስለ ቃል ኪዳኑ ዝናብን ያዘንባል። ምን ያዘንባል አለ? ዝናብን ያዘንባል። ነገር ግን እሳት እንዳይዘንብ በፍቅር እንዱ። አንዳንድ ጊዜ አልመቸው ስንል ዝናቡ ይቀርና እሳት ይዘንባል። ያ እንዳይዘንብ ወደ እግዚአብሔር መጸለይ፣ እግዚአብሔር መለመን ያስፈልጋል ማለት ነው። ስለዚህ ከሰኔ 25 ጀምሮ እስከ ሐምሌ 19 ያለው ዘር፣ ይልቁንም ደግሞ ክረምት፣ ይልቁም ደግሞ የውሃ ትነት የአፈሩ ትነት የሚታይበት ደመናው ዝናብን ጭኖ የሚመጣበት ገበሬ ዘሩን ይዞ ወደ ማሳ የሚሄድበት ቅድም በማህሌቱ የተነበበው ወንጌል የማቴዎስ ወንጌል 13 እና የሉቃስ ወንጌል ምዕራፍ 8 ላይ
ናሁ ወጣ ይዝራደ ይዘር እነሆ ዘሪ ሊዘራ ወጣ። ቅድም ተነግሯል። እነሆ ከሰኔ 25 እስከ ሐምሌ 19 ያለው አሁን ባልኳችሁ መልኩ ደመና ዝናብ ይዞ ይመጣል። ዝናቡ ይዘንባል፣ ገበሬው ይተልማል፣ የተለመውን ይዘራል፣ የዘራውን ያለብሳል። እግዚአብሔር ደግሞ ያበቅላል። ያድርግልን መድኃኒዓለም። አንዱ ይሄ ነው። ምን ይባላል? ክረምት መግቢያ ይባላል፣ ማዕከላዊ ክረምት ይባላል፣ ፍጻሜ ክረምት ይባላል። ባጭሩ ላሳያችሁ። ይሄ አንደኛው ከሰኔ 25 እስከ ሐምሌ 19 ያለው የክረምት መግቢያ ይባላል። ከሐምሌ 20 እስከ ነሐሴ 1 ያለው ደግሞ ማዕከላዊ ወይም ደግሞ ማዕከለ ክረምት ይባላል። የክረምት መካከለኛ ይባላል። በዚህ ደግሞ የሚመጡትን ላሳያችሁ። መጀመሪያ መብረቅ ይላል፣ ነጎድጓድ ይላል፣ ባህርና አምላክ ይላል። አሁን ማለት ዛሬ ደመና ሲዞር መብረቅ የለም ማለት አለ። ዛሬ ደመና ሲዞር ነጎድጓድ የለም ማለት አለ። ዛሬ ዝናቡ ሲዘንብ ባህር የለም ማለት አለ። ነገር ግን አቀማመጣቸው ወደራቸው ነው። እየሰማችሁ ይላል። እንዲህ ነው። ስለዚህ መብረቅ ማለት ዝናብ፣ ደረቅ ደመናና እርጥብ ደመና መንገድ ላይ ሲገናኙ የሚፈጠር ነጸብራቅ ብልጭታ። በዚህ ውስጥ እሳት አለ፣ ገዳይነት አለው፣ አውዳሚነት አለው። ተራራ ያበርታል፣ ቤት ያበርታል፣ ሰው ይገላል። አንድ መሳሪያ ዝም ብሎ ስለተሸከመ አይተኩስም። እየሰማችሁ ነው አይደል? ጥይቱም ስለገባ አይተኩስም። እየሰማችሁ ነው አይደል? መች ክፍል አለው ከኋላ አይደል? ያን ይሄ እናንተ ነው። ስለዚህ መብረቁ ዝም ብሎ ብልጭ አይልም። ደመና ስለዞረ ዝናብ ስለተሸከመ መብረቅ አይቆምም። የሁለቱ የእርጥቡና የደረቁ ደመና ግጭት ያለው የመብረቁን ብልጭታ የሚያመጣው። ከዛ ይቀጥልና ነጎድጓድ ይላል። የደመናውና የደረቁና የእርጥቡ ደመና ግጭት መብረቅን ሲያመጣ በመብረቅ ውስጥ የሚመጣው ድምፅ ነጎድጓድ ይባላል። ምን ይባላል? ነጎድጓድ ይባላል። ይሄ ከሐምሌ 20 እስከ ነሐሴ 21 ያለው ይሄ ማለት። ሌላው ባህር አፈራድ ማለት ደግሞ ዝናቡ ሲዘንብ ከዚህ ጀምሮ የዚህ የጣራው የቤተክርስቲያኑ ጣራ የቤታችን የሁሉ ነጠብጣቦች ዛፍ ላይ ያለው ነጠብጣብ እየተጠራቀመ በቦዩ በወንዙ በሸለቆው በምንጩ ያለው ወደ ባህርነት ወደ ወንዝነት እየተቀየረ ይሄዳል። ይህንን ሊቃውንት አባቶቻችን ካለት አባ ጊዮርጊስ ዘጋስጫ በተናገረው በእንተ ማያተ አፍላክ ወንዞች ስለ ወንዞች ደግመን ደጋግመን እንለምናለን፣ እንጸልያለን እንዳይጎሉ ይላል የቤተክርስቲያናችን ሊቅ። መድኃኒዓለም ባይሆንም ሁሉንም እንዲሞላልን መልካም ፈቃዱ ይሁን። ከነሐሴ 22 እስከ መስከረም 25 ያለው ደግሞ ሁለርግ ሁለቋት ደሰያት እያለ በውስጡ ብዙ ጥቃቅንና አነስተኛ ክፍልፋዮች አሉ። በአጭሩ ግን ወደ ሁለቋትን ለይተው ውእዎ ዓይን ላላቸውም ዓይን ለሌላቸውም በውሃ ውስጥ ላሉ በደረቅ ላሉ ለሰው ለአራዊትም ለእንስሳትም ለአዕዋፋትም እግዚአብሔር እነሆ ዓይነ ኩሉ ነፍስ ይሴፎኪ ያገ አንተ ትሁቦሙ ሲሳዮሙ በጊዜው ሰፍ የማለከ ወታጠቅ እንስሳ ለኩሉ ትሳት በስርዓትከ የሁሉ ነፍስ አንተን ተስፋ ያደርጋል። በማህፀን ያለውም አንተን ተስፋ ያደርጋል። የተወለደው አንተን ተስፋ ያደርጋል። ተማሪውም አንተን ተስፋ ያደርጋል። ነጋዴውም አንተን ተስፋ ያደርጋል። የሌሊቴውም አንተን ተስፋ ያደርጋል። ገበሬውም አንተን ተስፋ ያደርጋል። ደሞዝ ያለውም የሌለውም እግዚአብሔርን ተስፋ ያደርጋል። እስኪ አንድ ነገር ተናገሩ። ማንን ተስፋ እናድርግ? ንገሪ። ማንን ተስፋ እናድርግ? እርግጠኛ ናችሁ? እስኪ እጃችሁ ከፍ አድርጉት። እግዚአብሔር ነው በባ መስሉት። እሱ ነው ያዋጣ። የአሜሪካ ስንዴና የእንግሊዝ በቆሎ ያዋጣል። እየሰማችሁ ነው አይደል? የሚያዋጣል ማለት ነው። ንገሩኝ። እግዚአብሔር ነው የሚያዋጣ። ወደ እሱ ነው መለመን ወዳጆች። ምክንያቱም ፈጥሮ አይረሳም እግዚአብሔር። አዎ በለዓምን ጠይቁት። ምንድን ነው ያለው? እግዚአብሔር ሰው አይደለም አይዋሽም አለ። ለካም እኛ ዋሻለን። እግዚአብሔር ሰው አይደለም አይዋሽም። ምን ማለት? ዓለም እስከሚያልፍ ድረስ ዝናብ ይዘንባል፣ ቡቃያ ይበቅላል፣ ዘር አለ፣ ማጭድ አለ፣ ክረምት አለ፣ በጋ አለ። ይህንን እግዚአብሔር እንደ ቸርነቱ ቀንና ሌሊትም አለ፣ ጨለማና ብርሃንም አለ፣ ሞትና ሕይወት አለ፣ ማጣትና ማግኘት አለ፣
መውረድ አለ፣ መውጣት አለ። እነዚህ ሁሉ በእግዚአብሔር ይፈራረቃሉ አለ። ዘካርያስ 10 ቁጥር 1 ላይ ይህንን ነገር ይናገረዋል። እግዚአብሔርን ለምኑ ዝናብ ይሰጣችኋል። እስኪ ተናገሩ። እግዚአብሔር ዝናብ ይሰጣችኋልና ለምኑት። ማንንም ለምኑ። ማቴዎስ 7:7 ላይ ተመልከቱ። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አንኳኩ ያልተከፈተለት ለምኑ ያልተሰጠው ማን ነው ይላል። አላንኳኳንም አልለመንም ይልና ዮሐንስ ወንጌላዊ ምስክር ይሆንብናል። ምን ይላል? ራእይ 3 ላይ እነሆ በደጅ ቆሜ አንኳኳለሁ፣ አንተ አላንኳኳህም ማለት እየሰማችሁ ይላል። እናንተ ማረን፣ ይቅር በለን፣ ዝናብ አውርድልን፣ ፍቅራችን መልስ፣ ይቅርታችን መልስ፣ ከእኛ የሆነ ሁሉ ዜሮውናል። አንተ መሐሪ ነህ፣ ይቅር ባይ ነህ፣ እባክህ አንተ ተለመነህ ብላችሁ አላንኳኳችሁም። የሀብታም በር ታንኳኳላችሁ፣ እነሆ የኃጢአት በር ታንኳኳላችሁ፣ የጥላቻ በር ታንኳኳላችሁ፣ የአምባጓሮ በር ታንኳኳላችሁ። ወደ ምሕረት አምላክ ወደ እኔ ግን አላንኳኳችሁም። ስለዚህ በተቃራኒ ወደ እናንተ እያንኳኳሁ ነው። የሚከፍትልኝ ቢኖር አለ። ምን አለ እስኪ ንገሩ። የሚከፍትልኝ ቢኖር ወደ ቤቱ ገባለሁ፣ እሱ ከእኔ ጋር ይበላል፣ እኔም ከእሱ ጋር እበላለሁ አለ። እስኪ አመስግኑ ይህንን አምላክ እግዚአብሔር። ጻድቁ ኢዮብ 36:27 ላይ ዝናብ ከጉም ይገኛል፣ ይንጠበጠባል፣ ይወርዳል አለ እግዚአብሔር። እነሆ ዝናብ በመጀመሪያው ቀን እሑድ የተፈጠረ ነው ማለት ነው። በመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ላይ የተፈጠረ ነው። ነገር ግን ሰኞ በሶስት ከፍሎታል። አንዱ ከላይ በተጸውዖ በልማድ ሰማይ እንለዋለን፣ ጠፈር ነው የሚባለው። ከላይ ሐኖስ አለ፣ ከላይ ፀሐይ፣ ጨረቃ፣ ከዋክብት አሉ። የእነሱ ብርሃን ይመገባል። ከላይ ደግሞ የሐኖስ እንደጠፋ ይመገባል። አንዱን ከላይ አድርጎታል። ሁለተኛው ውስተ ልበ ምድር ይላል፣ ሰዓትና ለምድር ይድበባ ይላል። 5 ዓለማት አሉ ከዚህ በታች ከ20 ዓለማት ከታች 5 አሉ። ከላይ ጨለማ አለ፣ ቀጥሎ ነፋስ አለ፣ ከዚያ ቀጥሎ እሳት አለ፣ ከዚያ ቀጥሎ ውሃ አለ፣ ከዚያ ቀጥሎ ደግሞ መሬት አለ ማለት ነው። ስለዚህ ሰዓትና ለምድር ይድበባ መሬትን በውሃ ዛቢያ፣ በውሃ ምሰሶ፣ በውሃ መሰረት ያቆመ መድኃኒዓለም ነው። ወደድንም ጠላንም የቆምነው ያለነው ውሃ ላይ ነው። ምን ላይ ነው? ነገሩ ምን ላይ ነው? ይገርማችኋል። ሰው እንደው አገልግል ተሸክሞ ቢርበው አይደላችሁ? እየሰማችሁ ነው አይደል? ያ አገልግል ነው አይደል? አገልግል ተሸክሞ ራበኝ ይላችሁ ትሰሙታላችሁ? ተሸክሞ ውሃ ላይ ቆመን ውሃ ስናጣ አይደላችሁ? ምን እንዴት ብናስቸግረው፣ እንዴት ክፉዎች ብንሆን ነው፣ እንዴት ከሕጉ ከትእዛዙ ብንወጣ ነው። ሁሉ አለው ወህቡር አለ፣ ሁሉ አለ ወህቡር አለው፣ ሁሉ አንዱ ነው በደለ ይላል መዝሙረኛው ልበ አምላክ ዳዊት በመዝሙር 11 ላይ። አንዱ ነው የምንበድለው እንጂ ሰው እንዴት ውሃ ላይ ቆሞ ውሃ ያጣል? ድንግል ማርያም ናት ዳቦ ተሸክማ ዳቦ ያጣች እሷ ናት። ፍርፍር ተሸክማ መድኃኒዓለም ዓለምን የሚመግብ አምላክ ተሸክማ ምግብ አጣ ለመነች። የሚለመን አምላክ ተሸክማ ለመነች። የሚሰጥ አምላክ ተሸክማ አጣች፣ ተነቀፈች። ሶዳት ስለዚህ አንዱ በልበ ምድር አንዱ ውቅያኖስ አድርጎ ዛሬ ግሩም በውስተ ደመና ሰለስቱ በቅዳሴያቸው እግዚአብሔር በደመና ግሩም ነው። ምን ያደርጋል? ደመናውን እንደ ዣንጥላ ወይም እንደ በረቅ ወይም እንደ ደገል ወይም እንደ ታንኳ ባህሩ ላይ ይጥለዋል። በጣለው ደመና ላይ ውሃውን ይጭናል። ይህንን ወደ ሰማይ ያወጣዋል አለ ኢዮብ። ይናገራል ኢዮብ ምን አለ? እነሆ በደመና ወደ ሰማይ ዝናቡን ያወጣዋል አለ አባ ጊዮርጊስ ዘጋስጫ። ይናገራል። ይህንን ምድር ያነጽሖ ይላል፣ ከመሬት ያነሳዋል። ያወጽሖ ውስተ ሰማይ ወያወርደው ውስተ ቀላይ። በዚህ በሰዓታቱ ላይ ከውቅያኖስ ያወጣዋል ወደ ሰማይ፣ ከሰማይ ወደ መሬት ያወርደዋል አባ ጊዮርጊስ ዘጋስጫ። በዚህ በቅዳሴው ላይ ደግሞ ይሰጠን ደመናው አለ። ምን ይላል? ተቀደደ ነው። እዚህ ጋር ትርጉሙን ይለቃል። ምንድነው የሚለው? በደመና ዝናቡን ወደ ሰማይ ይጭንና እግዚአብሔር ውረድ ካላለው አይወርድም። እየሰማችሁ ይባል። እኔ ቅድም የደብረ ስብከት ወንጌል ኃላፊ
መጋቢያ ተሰዋሰና እዚህ ቅዱስ ያሬድ ናቸው ብለዋቸዋል፣ ነግረዋቸዋል። ባለፈው ሳምንት ረቡዕ ያሬድ አምሽቼ ትልቅ ያለ ዝናብ ነበር። እየሰማችሁ አይደል? ትልቅ ዝናብ ነበር። መኖሪያ ከባድ ነውና ስሄድ አቧራ ላይ ያለው አንድ ከተማ ላይ ዝናብ ዘንቧል፣ አንዱ ከተማ ላይ ዝናብ አልዘነበም። አዲስ አበባ ላይ ራሱ በአራት ወይ በሶስት ተከፍሎ ዝናብ ሊወድ ይችላል። የማርበቃት ነው ነገር ነው። አያችሁ እዚህ አካባቢ ቃሊቲ ላይ እስከ ስቴዲየም እስከ መስቀል አደባባይ ዘንቦ 4 ኪሎ ላይ ዘንብ ይችላል። 4 ኪሎ ዘንቦ እዚህ ላይ ዘንብ ይችላል። እዚህ ዘንቦ አሁን እንዳልኳቸው ወደዚያ ላይ ዘንብ ይችላል። አሁን ምን ማለት ነው? ዝናቡን ደመናው የሚለቀው ማሲፈቅድ ብቻ ነው። ነገሩኝ ያው ሲፈቅድ ብቻ ነው። ትምህርት የተጠቀለው ይሄ በማቴዎስ ወንጌል ቅድም የተነበበው ውስጥ ስለምትማማሩት መንገድ ላይ እየወደቀ አለ፣ ጥንጫ ላይ እየወደቀ አለ፣ እሾህ ላይ እየወደቀ አለ፣ መልካም መሬት ላይ እየወደቀ አለ ብሎ ያው ተነቧል። ውስጥ ማማሩታላችሁ መደጋገሙ አያስፈልግም። እየሰማችሁ ነው አለ የኔውን በዚሁ ላይ ተጠቅለው ዋናው ትልቁ መሰረታዊ ነገር አሁን ከዛሬ ጀምሮ ሰኔ 26 ነው እስከ መስከረም 25 ያለው ክረምት ነው። በሊቃውንት ቤተክርስቲያናችን አመራር ይህን ሲቆጥሩት ከመስከረም 25 እስከ ታኅሳስ 26 ያለው ወይም ከመስከረም 26 እስከ ታኅሳስ 25 ያለው እንዲሁም ደግሞ ከታኅሳስ 26 እስከ መጋቢት 25 ያለው እንዲሁም ከመጋቢት 26 እስከ ሰኔ 25 ያለው በአራት ተከፍለው የመጀመሪያውን የመስከረሙን መጸው ብለውታል። የታኅሳሱን ሐጋይ ብለውታል። የመጋቢት እስከ ሰኔ ያለውን በውጩ ዓለም አቆጣጠር ብለው ያሎች ብሉታል። መጸው ነው የሚሉት፣ በእኛ ደግሞ ጸደይ ነው የሚሉት። ግን ግዙ መጸው ዘመነ መልኮ ነው ብሎ እሱም የነሱ ያመጣ በነገራችን ላይ ማለት ግን የኛ አቆጣጠር በዚህ አይደለም። ባጭሩ ግን በዓመት 4 ጊዜ ይከፋፈላል እና ምን ይለናል ቅዱስ ወንጌል? እግዚአብሔር 9 ወር በጋን አቆይቶ 3 ወር ክረምት ይሰጠናል። እስኪ ተናገሩ። 9 ወር ነው በጋን ሰጥቶን በ3 ወር ክረምት ይመግበናል። ሲያመስግኑት እግዚአብሔር ናያችሁ ይናገር። ምክንያቱም ከመስከረም 26 እስከ ታኅሳስ ያለው የደረቀው ማጨሻ ነው። የታጨደው የሚከመርበት ነው። የተከመረው የሚወቃበት ነው። የተወቃው መኖ ለእንስሳት ፍሬው ወደ ጎተራ የሚገባበት ነው። ማን ያመለክታል? በጋን ያመለክታል። ድርቅ ነው ያመለክታል። በጋ ማለት ባዶ ደረቅ ማለት ብናይ ማለት ደረቅ ማለት። ስለዚህ አሁን ጥቅምት ላይ ብናዳል የሚታጨድ ብናይ ዋያውን ሽምብራውን እሸቱ ነው ብናየው፣ አመዛኙ ግን የሚታጨድበት የሚከመርበት ስለሆነ ወደ በጋ ተወስዷል ማለት ነው። ከታኅሳስ ጀምሮ እስከ መጋቢት ያለው ግን ባዶ ነው። በእርግጥ በዚህ ሰዓትም ክረምት ላይ የሚደርቁ በጋ ላይ የሚለበልቡ ቅጠሎች አሉ። ክረምት ላይ ቅጠላቸው ይደርቃል። ይደርቁና የወደቁ መስለው የተረሱ መስለው በጋ ሲመጣ ደግሞ ይለመልማሉ፣ ያበባሉ፣ ያፈራሉ ማለት ነው። አሁን ያኛው ግን አሁን ያልኳችሁ ከታኅሳስ 26 እስከ መጋቢት 25 ያለው ግን በስሙ ራሱ በጋ ነው። ባዶ ማለት ምንም የለውም። የፀሐዩ ሙቀት፣ የመሬቱ ባሎት፣ ይልቁኑ ደግሞ የአቧራው ትነት፣ የወንዞቹ የውሃ መፍደድ ይህን የምናይበት ነው። ከመጋቢት 26 እስከ ሰኔ 25 ያለው ያም አንዳንድ ጊዜ በምንጭም አልፎ አልፎ ዝናብ እየመጣ የበልግ ነገር እናይበታለን። ወይም ደግሞ በመስኖ በተሳቡ ነገሮች የሻሸመኔ ሐዋሳ በቆሎ የምናያቸው ነገሮች ብዙ ነገር ልናይ ይቻላል። ነገር ግን አሁንም ያማመዛኙ በጋ ነው። ለዚህ ነው 9 ወር በጋ 3 ወር ክረምት፣ በ9 ወሩ በበጋ ያኖረናል፣ በ3 ወሩ ክረምት ደግሞ ይመግበናል ብለው ሊቃውንት አስቀምጠዋል ማለት ነው። ስለዚህ ይህንን ክረምቱን እግዚአብሔር አምላክ ሰላም አድርጎ የሰላም ክረምት አድርጎ ሳሊለነ ማርያም አበወልድኪ ከመያዝ ለነ ዝናበ ምሕረት እምነቃ ገነት ድንግል ሆይ የምሕረት ዝናብ ልጅሽ መድኃኔዓለም እንዲያወርድልን አንቺ ለምኝልን። ከኛ አልሆነምና እስኪ ሁላችሁም ተናገሩ። ድንግል ሆይ በሉ የምሕረት ዝናብ መድኃኔዓለም እንዲያወርድልን ለምኝልን። የምን ዝናብ? የምሕረት ዝናብ። ምክንያቱም አንዳንድ ጊዜ ጣራ የሚለምን ዝናብ ሊመጣ ይችላል። ቤት የሚወስድ መኪና የሚወስድ ዝናብ ሊመጣ ይችላል። አዎ ለዚህ ነው በመጠን ኑሩ፣ ኑሮን በመጠን ወንጌልን በመጠን ዝማሬን በመጠን
አነጋገብን በመጠን፣ አለባበስን በመጠን፣ አኗኗርን በመጠን መሆን አለበት። መኪና ስትነዱ በመጠን፣ ስትጭኑ በመጠን መሆን አለበት። አዎ መኪና በፈረስ ጉልበት ነውና የሚበዘረው ይህን ያክል 12 ሰው እንዲጭን የታዘዘ መኪና 20 ሰው ይችላል። ይህ መኪና ቢገለበጥ ማለት ነው። እየሰማችሁ ነው አይደል? አዎ እኛ ሰውነት ላይ የእኛን ሰውነት እግዚአብሔር በልክ ነው የሰጠን። እግር፣ ወገብን፣ አንገትን፣ ጭንቅላትን፣ ክንድን እንዲሸከም አድርጎ ነው የሰጠን። በአኗኗርና በአመጋገብ ስርዓት ስርዓት አልበኝነት ሰውነታችንን እያማገጥነው ሌላ ውስጥ እያስገባነው እንጨነቃለን። በስርዓት ብንይዘው ግን እግዚአብሔር ሁሉን ነገር በልክ ነው የሰጠው። እኛ ልክ ስለማናውቅ ፈረስ በልጓም እንደሚጋለብ በቃሉ በሃይማኖት በትምህርት አይምሯችንንና ሕሊናችንን ብንይዘው ይህ ሁሉ መከራ አይመጣም። አነጋገራችን ልክ ይሆን ነበረ፣ አስተሳሰባችን ልክ ይሆን ነበረ፣ የምንኖረው ኑሮ ልክ ይሆን ነበረ። ዛሬ ግን ከዚያ ስለወጣን መግቢያውን መውጫውን ሁሉ ነገር ጠቦብናልና መድኃኒዓለም ያስፋልን። ሰማይ ዝናብን ሰጠ፣ ምድር ዘሯን አበቀለች። እግዚአብሔር ሁላችንን ይባርከናል ተብሏልና የሰራዊት ጌታ እግዚአብሔር ሁላችንን ይባርከን። ጻድቁ አባታችን አቡነ ሀብተ ማርያም በገድላቸው በቃል ኪዳናቸው ኢትዮጵያዊ በቀል ጻድቅ ናቸው። እንደ ገብረ መንፈስ ቅዱስ ትናንት ወዲያ ያለሁትና አቡነ ያለው እንደ ሙሴ ጸሊም እና አቡነ አሮን የመሰለ ለበትረ ማርያም ብዙ ቅዱሳን አሉ። ዛሬ እኛ ጋር በሃይማኖት በእምነት የምናያቸው በጸሎት የምናያቸው ወረና መጣ ቢባል ገድላቸውን አንብበን ጸበላቸውን ጠጥተን ከመከራ ያለፍንባቸው 15 አይነት መቅሰፍታትን የሚያስወግዱ ንዑዳን ክቡራን የሆኑ ቅዱሳን አሉ። በእውነት ከእናት ድንግል ማርያም ከቅዱሳን እነ አቡነ ሀብተ ማርያም አቡነ ሀብተ ማርያም ታሪክ ታውቁታላችሁ። እናት እኮ ገዳም ገብታ ነበር። ነገር ግን ባህታዊ ምንድን ያላት? አንቺ ገዳም ገብተሽ ደርሰሽ የምትኖሪ አይደለሽም። ለኢትዮጵያ ሕዝብ አይደለም ለዓለም የሚጸልይ እንቁና ድንቅ ፍሬ ካንቺ ውስጥ አለ። ሂጂና ወደ ትዳርሽ ኑሪ ብሎ ሲመልሳት ከዚያ በኋላ ጻድቁ ተወለዱ። ሲያመስሉት እግዚአብሔር እና እሷ እኮ መንና ነበር አያቱ አይፈልገውም ይናለን። ዓለሙን ያላፊ ንብረቱን ያላፊ ሁሉም አላፊ ነው። ሰማይና ምድር ያልፋል። ነገር ግን እግዚአብሔር ቃል ነው። የእግዚአብሔርን ቃል እያገለገልኩ እየተማርኩኝ እየጸለይኩ እኖራለሁ ብላ ሄዳ እኮ ነበር። ለዚህ ነው ዛሬ በገዳም ስትሄዱ ቶሎ እንደተደሰ አይመነኩስም። ወንድም ሆነ ሴት አመክሮም ይባላል። አመክሮ ካለ ወደ ምንኩስና የሚሄደው። ስለዚህ ገዳም ያለው ሁሉ መነኩሴ አይሆንም። ሲፈቀድለት ነው። ተሳልሞ ሊመጣ ይችላል። ወግቶ ሊመጣ ይችላል። ጉብኝት ይፈቀዳል። ተሳልሞ መምጣት ይፈቀዳል። ረቶ መምጣት ይፈቀዳልና እሷ ግን ለአንዲት ቀን ብቻ ገዳም ውስጥ እንድትጸልይ ተፈቀደላት። በባህታዊ አማካኝነት ካንቺ ውስጥ ሌሎችም የመርቆሬዎስ አባት አውሬ ሊበላው ሲል ቅዱስ ገብርኤል መጥቶ ምንድን ነው ያለው? እንዳትበላው ከሱ ውስጥ እነሆ አይደለም እሱ ፈረሱ ወንጌል የሚያስተምርልሽ ይወለዳል። እንዳትነካው። እግዚአብሔር እኮ እናንተ ከአውሬ እያዳነ አባትን መልካም ልጅ ያመጣል። እናትን እነሆ እየጠበቀ መልካም ልጅ ያስገኛልና አቡነ ሀብተ ማርያምን የሚያክሉ ጻድቅ፣ ቅዱስ ጊዮርጊስን የሚያክል ሰማዕት፣ ይልቁን ቅዱስ ሚካኤልን የሚያክል መልአክ፣ ድንግል ማርያምን የምታክል እናት ወዳጅ ይዘን ዝናብ አጣን ብለን በእውነት ስንሳቀቅ ችግሩ ከኛ መሆኑን አምነን አንድ ሆነን ወደ እግዚአብሔር ጸልየን ሰማይ ዝናቡን ሰጥቶ መሬት ላይም በቅሎ የምናየው ጥላቻ ተወግዶ ሰላሙ ሰፍሮ እንድናይ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ጨምሩበት ሶስት አድርጉት። ሶስት ይባላል። በመምህራችን ላይ አብሮ እየመከረን ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር ክብረ ምስጋና ይድረሰው። ለመምህራችን ለመጋቤ ሐዲስ መምህር ገብረ መስቀል እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ተስፋ መንግሥተ ሰማያትን ያዋርስልን። ያው በቤተ ክርስቲያን ያደጉ በቤተ ጉባኤ ያደጉ መምህራን ያው ካነጋገራቸው ካያያዛቸው ይታወቃልና እውነት ለመናገር መምህራችን እንደ መጽሐፉ በመጽሐፍ በስለው በትርጓሜ ሊወጡ
እንደዚህ ነው ደግሞ በአብነት ትምህርት ቤቱ በዚህ ነው የዝማሬ መዋሥዕት መምህር ናቸው። በጣም ታላቅ መምህር ናቸው። እና ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ቃልን ያሰማልን፣ ተስፋ መንግሥተ ሰማያትን ያዋርስልን። እንደነዚህ ያሉትን መምህራን እግዚአብሔር አምላካችን በቤተ ክርስቲያን ያቆይልን። መምህራን ከሌሉ ምዕመናን የሉም፣ ምዕመናን ከሌሉ መምህራን የሉም። ሀገር ንጉሥ የሌላት ሀገርና መምህር የሌላት ቤተክርስቲያን ሁለቱ አንድ ናቸው። መምህር የሌላት ቤተክርስቲያን አስተማሪ የሌለው መምህር ሊሰበሰብ አይችልም። መሪ የሌለው ሀገርም ደግሞ ሀገር ሰላም ልትሆን አትችልም። እና የቤተክርስቲያን መሰረቷ መምህራን ናቸውና እግዚአብሔር አምላካችን መምህራን ያቆይልን፣ አስበ መምህራንን ያድልልን። እኔና እናንተም በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ስሙን የምንቀድስ መንግስቱን የምንወርስ እንዲያደርገን የእርሱ መልካም ፈቃድ ይሁንልን። መርሐ ግብራችን እያጠቃለልን ነው። ሁላችሁ ወደዚህ ቀረብ ትላላችሁ። ዝማሬ ዘምረን በጸሎት ነው የምንዘጋ። እግዚአብሔር ያመስግኑ። እግዚአብሔር ያመስግኑ። እዚህ ለዚህ የምታዩቸው እናት የምታዩት ሕፃን እና ልጅ የማይድን ሰውነቱን የሚያሳክክ ንከት ነገር ነበረበት፣ ቁስል ነገር ነበረበት እና ወደ ሐኪም ቤት ብዙ ቦታ ወስጄዋለሁ እና ሕፃኑ ሊፈወስልኝ አልቻለም። በዚህ ሰዓት አንድ እናት ደግሞ ጉልበታቸውን የሚታመሙ እናት ነበሩ እና እነዚህ እናት ደግሞ የጻድቁ አባታችን የአቡነ ሐብተ ማርያም ሎሚ ጉልበታቸውን ታሽተው ጸበሉን ተጠምቀው እንደተፈወሱ ነገሩኝ። በዚህ ሰዓት እሳቸው የሰማ እኔንም ይሰማኛል፣ እሳቸው የፈወሰ እኔንም ይፈውሱኛል ብዬ ሕፃን ይዤው መጣሁ። ሕፃን ይዤው ከመጣሁ በኋላ የጻድቁ አባታችን የአቡነ ሐብተ ማርያም ሎሚውን ቀበውት ያ አይድንም የተባለው ሕፃን ይውድሏል። እንኳን ደስ አላችሁ። እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት። ለክብር መገለጫ አንድ ባኮሻ ማምጣውና እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። አው እንግዲህ ዋናው ነገር በእምነት ከመጣን እግዚአብሔር አምላክ የማይፈውስበት ምክንያት የለም። ትልቁ ነገር ለመፈወሳችን፣ ለመዳናችን፣ በረከት ለማግኘታችን ለሁሉ ነገር መሰረቱ በእምነት መምጣት ስለሆነ ስለዚህ በእምነት ስንመጣ እግዚአብሔር አምላካችን ደግሞ በእምነታችን አማካኝነት ይፈውሰናል፣ ይባርከናል። ስለዚህ እሳቸውን የሰማ ሁላችን ይስማን፣ እሳቸውን የፈወሰ ሁላችን ይፈውሰን። ተነሱ፣ ወደዚህ ቀረብ በሉና ያው ቀጥታ ወስዳችሁ ወደ ዝማሬ ነው። እናታችን ተመላክ በ24 ከዚህ መጥቼ ነበረ እና ቦርሳ ነበረ እና ከቦርሶ ጋር ደግሞ መታወቂያ አለኝ። ስለዚህ ፋይዳ መታወቂያም አለ። ይህንን ያገኛችሁ ሌላም ብሩ ነገር አለ። ብሩ ቢቀር እንኳን ያገኛችሁ ሰዎች ካላችሁ መታወቂያውን ፈልገው እንደውና መታወቂያውን አንጡልኝ እያሉ መልዕክት እያስተላለፉ ነው። ያገኛችሁ ሰዎች ካላችሁ ለማመጣችሁ እንድትሰጡልን በጻድቁ አባታችን በአቡነ ሐብተ ማርያም ስም እናሳስባለን። ከዚህ በመቀጠል ቀጥታ ወስዳችሁ ወደ ወንድማችን ዲያቆን ዘማሪ ዳንኤል ወስዳችኋለሁ። ከእሱ ጋር እግዚአብሔር እናመሰግናለን።